እስቲ ውጤቱን ጥሩ አድርጎ ብሎ መጸለይ ነው። ውስጥ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና እሺ በለኝ እግዚአብሔር ምንድነው በቃ ምንም የለም መድኃኒት ሰጠኛ እሺ ልጁ እዚህ እኔ የምለምናችሁ አንድ ነገር ቢኖር በእናታችሁ ባካችሁ። ሰላም እንዴት ናችሁ? ምርጥ የናና ፋሚሊዎች እንዴት ናችሁ? ሁሉ ሰላም የናና ፋሚሊ ቤተሰቦች እንዴት ቆያችሁ? ቤተሰብ በጣም ይቅርታ ጠፍቻለሁ በዚህ ቤት ምናልባት እና የኔ ቪዲዮ እየለቀቁ ነበረ ያለውን ነገር እንግዲህ በእነሱ በኩል አየር ላይ ነው ብዬ አስባለሁ። ቤተሰብ እኔ ግን በበኩሌ ከቤቴ በጣም ጠፍቻለሁ። ቪዲዮ ከሰራሁኝ ቆየሁ። ምናልባት አልሰራም ብዬ ነበር ግን ያው ግዴታ መስራት ስላለብኝ ነው። አብዛኞቻችሁ ደግሞ እየደወላችሁ አይዞ እያላችሁ ነው ከጎን ያላችሁ ሰዎች አላችሁ። በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። በይኒ በኩልም በጣም ብዙ ሰዎች አሉና እንዲሁም በዳኒ በኩል እንግዲህ ቪዲዮ ከተለቀቀ ጀምሮ ብዙዎች አለውል እያሉኝ ነውና በጣም ነው አመሰግናለሁ። በዚህ አጋጣሚ ዛሬ መጣ ነው ቤተሰብ እንግዲህ ውጤቴ ዛሬ ነው ወስደው በጣም ቆይቻለሁ። ትንሽ ግን ያው ትንሽ ፍራት ስሜትም ቢሆን ግዴታ መውሰድ አለብኝ ብሎ ነው እና እኔ እንኳን ሀሳቤ ምን ነበረ ጸበል ከሄድኩኝ በኋላ ነበር ሀሳቤ ወደ ውጤቱ ላመራ የፈለኩት። ግን ነገሮች እንዳለ በቃ የሆነው ነገር ይታወቅና መሄድ ካለብንም ከዛ በኋላ እንሄዳለን በሚለው ሀሳብ ነው እና ዛሬ መጣ ነው ቤተሰብ። በዚህ አጋጣሚ በጣም ይቅርታ ስለቆየሁባችሁ። ብቻ አሁንም ፈጣሪ ጥሩ ነገር ያሰማል። እውነት ነው። ምንም የሚያስፈራ ነገር የለም። በቃ ያውርተንበታል። ውጤቱ ምንም ሆነ ምንም አንተ ላይ የሚፈጥረው ምንም አይነት እንትን የለም። ዛሬ ትሰማለህ ውጤቱ ምንም ሆነ ምንም ቀጥታ ወደ ጸበል ቦታ ነው ጉዟችን። ብቻ ሁሉም በጸሎት እንዲያግዙ እና ቤተሰብ በቃ ዛሬ ብቻ ፈጣሪ ይበለን። አሁንም በጸሎትም በፈለጋችሁት ነገር ከጎኔ እንድትሆኑ እላለሁ። ብቻ ገብተን እናወራውና ሰዓትም ከሚሄድ ነገሮችን በጊዜ ለማስተካከል ግድብ ዶክተሩን ገብተን ማውራት አለብን። ቤተሰብ ያው እያሳያችሁት ላለው ከጎንህ ነን ምንድነው የሚባለው ብቻ የሰጣችሁት ላለው ድጋፍ ስለ እውነት ከልብ እኔ አመሰግናለሁ። በቃ ጸሎት አድርጉ። አሁንም ከጎኑ አትለዩት። ይከብዳል ማለት እንደዚህ አይነት ቦታ ላይ ሆናችሁ ነው ሊገባችሁ የሚችለው ስሜቱ። ብቻ አብርሽ ከዚህ ዓለም ወጥቶ እውነት ስቆ ምናምን ማየት ነው የምፈልገው እና ቤተሰብ እባካችሁ አግዙን። ውጤቱ ምን እንደሆነ አብረን ያለን ቤተሰብ እስከ መጨረሻ አብራችሁን ነው። እዚህ ጋር እናንተ ያለው ነገር እዚህ ተባለ ውስጥ መቅረጽ የሚቻል አይመስልም። ቤተሰብ አብርሽ ገብቷል። እስቲ ውጤቱን ጥሩ አድርጎ ብሎ መጸለይ ነው። ውስጥ ካሜራ አይቻልም። ስለዚህ
ምንድን ነው የተፈጠረ ነገር አለ? የተፈጠረ ነገር አለ ግን ካኔ ገብቻ ወጥቶ ልምጣ። እዚህ ጋር ቁጭ እዚህ ጋር አብረሽ ለእኔ ምንም ችግር እንደሌለ ነገረኝ። ብቻ መጠንቀቅ እንዳለብኝ ምናምን ነገረኝ። ግን እሱን ለምን አስገባዋል? መድኃኒት ጽፎልኝ ስላችሁ እኔ ጋ አሁን ወደ ኢንፌክሽን እንዳይፈጠርና ወደ ሌላ ነገር እንዳይቀየር ሁሉ ቦታ ነው የተወጋው እንጂ ደግሞ ውስጥና ሌላ ተለይ ተጽዕኖ የሚያደርስ ነገር እንደሌለ ምናምን ብሎ ነግሮኛል። ግን እሱ እንዴት አስገባው? ተጨማሪ መድኃኒት ነው ወጣ እንሂድ። እኔ እንትን እለዋለሁ። ተጨማሪ መድኃኒት እሺ ለልጅን ካል እኔ መድኃኒት ስማ፣ ተጨማሪ መድኃኒት ነው እኮ ታየዋለህ። እሺ እንውጣ ከዚህ ግቢ። ለምን ትቀደዋለህ አብረሽ? እስቲ እሺ በለኝ። ለቀው እግዚአብሔርን አይሆንም። እሺ በለኝ። እግዚአብሔር ምንድነው ነው? በቃ ምንም የለም። መድኃኒት ሰጠኛ እንዴ? እሺ ልጁ እዚህ ብዙ ፔሸንት አለ። እንውጣ። እና ምን እሺ በለኝ። ፋርማሲው ፋርማሲ አይደለም። ለምን የሚጠራ አንተ? ለምን ሌላ ብለህ የተፈጠረ ነገር አለ? ምንም የለም። በቃ አብረሽ እኔ ኖርማል ደህና ነህ። በቃ የተሞከረው ነገር ምን ቢሆን አንተ ያልደረሰ ግን ደህና አሁን ደም ውስጥ ያለው ነገር ምንም የለም ምናምን ያለ ኢንፌክሽን ከፈጠረ ወደ ካንሰር ይቀየራል። ይሄን ያለ ሌላ ነገር አለ። በቃ እንሂድ። ወደ ጸበል ቦታ መሄድ እንዳለብህና የሆነ መድኃኒት ለአንተ መስጠት የነበረበት መድኃኒት ነበረ። እሱን ረስቶ ምንም እንትን ያለ ነገር የለም። እንሂድና መድኃኒቱን እንግዛ። እጅክ ላይ ብር አለ እና አታስጨንቀኝ። በእግዚአብሔር ለብቻ የጠራ ለምንድን ነው አብርሽ? እዚህ ውስጥ ለምንድን ነው የምንጨቃጨቀው? እሺ የሌላን ሰው ሰላም አንንሳ። እንውጣ፣ እናወራለን። ቁርስ እንብላ። ለሱ ሳይነግር ለራሱ ሳይነግር እንዴት ነው ቁርስ እንብላ? እሺ በለኝ አብርሽ፣ በእግዚአብሔር እሺ በለኝ። እኔ ደህና ነኝ። እናሰንተኖችንም ደህና ነኝ። በቃ እሺ በለኝ፣ እንውጣ። ምንም አላለኝም። ለአንተ ነገረኝ። ቁርስ እንብላና መድኃኒት ቢያንስ ነገራቸው። ቤተሰብ እየተጨነቀ ነው። በቃ ምንም ለእኔ ያለኝ ቤተሰብ ውጤቱ ምንም ደህና ነህ፣ በቃ የተፈጠረብህ ነገር የለም፣ ጥቃቱም አንተ ላይ አልደረሰም፣ ደም ንጹህ ነው አለ። በቃ ይሄንን ነው ለእኔም እንዲህ ነው ያለኝ አብርሽ። ያው ይሄ እንትን ሲሉ ኢንፌክሽን እንዳይሆን ነው እዚህ ጋር የወጉህ ነገር ኢንፌክሽን ሆኖ ወደ ካንሰርነት እንዳይቀየር ነው ስጋቱ እና ለእሱ የሚሆን መድኃኒት ነው ያዘዘው እና ደግሞ ይሄ ደምህን ወስዶ ንጹህ እንደሆነና ይሄ ከመንፈሳዊ ነገር ጋር የለም። ገባህ አይደለ? ማለት ይገባል ላብራቶሪ ውስጥ ምንም አይነት ነገር አያሳይም ነው የሚለው እና ከዚህ በፊት 2 ፔሸንት ላይ እንደዚህ አይነት ነገር አጋጥሞኛል አለ። ሶ ምንድነው እሱ አሁን ፍርሃቱ ደምህን ለሌላ ነገር ነው የሚጠቀሙት፣ ለሌላ ወንጀል፣ ለሌላ ነገር። ስለዚህ ወደ መንፈሳዊ ጠንክሩ ነው የሚለው። በቃ ዶክተርም ወደ ሌላ በቃ አሁን እዚች ጋር ለመስያል ለደህነት ነገር ያጋጠመው ሰው አለ አለ። ዋው 2 ፔሸንቶች አሉ እኮ እናወራቸዋለን። አሁን እንውጣሽ። ከጸበል በኋላ አታወራም አብርሽ? በቃ ለሁሉ መልሱ እኮ ጸበሉ ነው። መሄድ አይቀርም ነው ወደዛ ብቻ። እንዴት ነው የቀዱት? ማን ናቸው? በቃ ከዚህ በፊት የገጠመው ከእንደዚህ ዓለም ውስጥ መውጣት አለብህ። እርሳው እንዴ መንፈሶች እንደነገርኩ ነው። በቃ እንካ በቃ እንደውም ሂድ አንተ ፋርማሲ ጋዝ ሂድ፣ እኔ እዘጋለሁ። ሂድ በፋርማሲ ገዝተህ በቃ ሂድ አብርሽ፣ እኔ እዘጋዋለሁ። ፋርማሲ በዚህ በኩል በቃ ምንም የሚያስጨንቅ ነገር የለም አብርሽ፣ ሂድ። እሺ በለኝ ሂድ። በቃ እኮ ነፃ ነህ እኮ አይደለ? እኔ እዘጋዋለሁኝ። ሂድ ቤተሰቦች እኮ ሂድ ፋርማሲ ቤተሰብ አብርሽ ፊት ማውራት ስላልፈለኩኝ ነው። ማለት ዶክተሩ ያው ያየዋል በኋላ ቪዲዮ፣ ምንም ማድረግ አልችልም። ግን ዶክተሩ ያለኝ ይሄ የተቀዳውን ደም ለሌላ ነገር አባላጅ ሴጣኑ እንትን ዓለም ለሌላ ነገር ያውሉታል። ማለት ምንድን ነው የሚባለው? ይሄ መገበሪያ ወይ ደግሞ ይሄ በደም ነው የሚፈረመውና
እሱ ላይ እስከ ማበድ ደረጃ ሰውነቱን እስከ መቦጨቅ መብላት አለማሰብ ሰው ላይ ዝም ብሎ ድንጋይ መወርወር ምናምን ብቻ መጥፎ ነገር ራሱ ላይ እንዲያደርግ ይገፋፋዋልና እባካችሁ ጸሎት አድርጉ እሱንም በጸሎት እንዲጸና አድርገው ነው ያለኝ ዶክተሩ። ብቻ ያስፈራል ነገርኳችሁ ነው በጣም ነው የሚያሰጋው ነው ያለኝ። በቃ በጭንቀት የሚያደርገውን ነገር አያውቅም። ያው የሚጨነቅ ድንጋይ መወርወር የራስን ሰውነት እስከ ማበላሸት እስከ መቆራረጥ ምናምን ብቻ በጣም የሚያስከፋ ነገር ነው የነገረኝና ከዚህ በፊት 2 ሰዎች ላይ ያጋጥመዋል አለ እና እዚህ ሚዲያም ላይ መውጣቱን አልፈለገውም ሰውየው የሌላን ሰውንም ህይወት ነው እንትን የሚለውና እባካችሁ በቻላችሁ ታቅም በመንፈሳዊ ነገር ይሄን ነገር ድል ለማድረግ ሞክሩ ብሏል። ቤተሰብ በእናታችሁ እኔ የምለምናችሁ አንድ ነገር ቢኖር በእናታችሁ ባካችሁ በጸሎት አግዙት። እውነት ጸሎት ነው በቃ መሰረታዊ ነገሩ ጸሎት ነው። እውነት በጸሎት የማይቆም የማይጸና ነገር የለምና እኔ እንጃ ነው